በጣም ቀላል ነው። ብዙ ጊዜ ሰዎች ያወሳስቡታል። ለምን ጉዳይ ነው የተፈጠርኩት? ምን ባረግ ነው እኔ ምናምን ይላሉ። በነገራችን ላይ እንደዚህ አይነት ጥያቄ እንዳንጠይቅ ተደርገን የተሰራ ነው። ለምሳሌ ይህን ፖድካስት ስታካሂድ ቆይተህ የሆነ ቦታ ላይ በጀርባ ጋለል ብለህ ስላካሄድከው ነገር ስታስብ የመሟጠጥ ነው የመሞላት ስሜት ነው የሚሰማው። ያንተ ፐርሰናል ነገር በቃ ይህን ሴሚናር አካሂደናል። ሳምባዲ የሆነ ቦታ ላይ ሊያየው ነው እንደሚለውጠው እርግጠኛ ነኝ። የሆኑ አንዳንድ ሰዎች ይህን ነገር አይተው ውጤት በህይወታቸው ውስጥ እንደሚያመጡ፣ ውሳኔያቸውን እንደሚቀይሩ፣ ወደ መረጋጋትና ወደ ሰላም እንደሚመጡ፣ በህይወታቸው ውስጥ አልቃ ገብተህ የሆነች ነገር አስተዋጽኦ እንዳደረግ ቢሰማ ከዚህ ፕሮግራም በኋላ እርፍ ብለህ ስታስብ ስላደረግከው ነገር የመሞላት ኢንስፓየርድ የመሆን ነው ወይስ የመሟጠጥና ደግሞ ያ ነገር ተመልሶ ሊመጣ ነው? የትኛው ስሜት ነው የሚሰጥ? ምንም ጥርጥር የለውም። ኖርማሊ ሰማው በተወሰነ ደረጃ ስራዬን ሰራው ብዬ ስለማስብ አርፋለሁ። ኖርማሊ አእምሮው የሚያስብበት መንገድ ግን የኔ ምን መሰለህ ወደፊት የማየት ነገር አለው። አሁንና ወደፊት ይህን ከጨረስን በኋላ የሆነ ጥሩ ነገር እንዳደረግ እናስብና ቁጭ ብዬ አላስብ። ኖርማሊ አላደረግም እንደሱ። ወደፊት የምታስበውን ነገር እናስብ። ስለዚህ ሰዓት ያሰብኩበትን ጊዜ ልንገርህ። ስለዚህ ሰዓት እስካሁን ይህን ነገር እስክናደርገው ጊዜ ድረስ ግን በተቻለ መጠን መውጣት የሚችለውን ነገር ለማውጣት የሚያስፈልገውን ነገር ሁሉ እያሰብኩ ነበር። ጥሩ እንዲሁ እዚህ ጋርም ስቀመጥ ሙሉ እዚህ ጋር አለሁ። ልክ ሲያልቅ የሆነ ጥሩ ነገር ካረኳቸው ነገሮች ብዙ ነገሮች ውስጥ አንዱ ነው ፐርፐዝ ይኖር ያለው የሚል ነገር ስሜት ይከተኛል። ይህን ኤነርጂ ይዤ ደግሞ ወደፊት ይሄዳል። ስለዚህ ትልቅ ጥያቄው ቀላል ነው። ስሜትህ ወደ ላይ ነው የሚወጣው ወደ ታች ነው የሚወርደው? በቀላል ወደ ላይ ይኸውልህ፣ አንድ ጊዜ ብቻ አይደለም። አንድ ጊዜ ሌሎች ሰዎች ሲያደርጉም አይተን ስሜታችን ከፍ ሊል ይችላል። ለምሳሌ አንድ ሰው መድረክ ላይ ቆሞ መስመራይዝ የሚያደርግ ንግግር ሲናገር ብታየው ያንተም ስጦታ ባይሆን ከፍ ሊያደርግ ይችላል። ምናልባት ያንተ ቦታ ሌላ ሊሆን ይችላል፣ ግን በመረጥከው ቦታ ላይ ልታደርገው የፈለግከው ነገር ሊደረግ እንደሚችል እንድታስብ ከፍ ያደርጋል። ቦታውን ኖረ ሰውየው ወደ አንተ ቦታ ደግሞ ከፍ እያደረገ ነው። አንዳንድ ጊዜ ግን ምን ይሆናል መሰለህ፣ ዝም ብለህ ሰዎችን ሳላቸው የማይወዱትን ያልተፈጠሩለትን ነፍሳቸው የማትለውን ነገር ሲያደርጉ ይውሉና ያው ሲለፉ ሲታገሉ ማለት ነው። ከዛ ገብተው ቁጭ ብለው ልብሳቸውን ቀይረው ሶፋ ላይ ቁጭ ሲሉ አይናቸውን ዘግተው ሲያዳምጡ ነገም ደግሞ ያንኑ ነገር ደግሞ እንደሚያደርጉት ሲያውቁ የመሟጠጥ የመድረቅ ኢንስፓየርድ ያለመሆን ደግሞ ያ ነገር ተመልሶ ሊመጣ ነው የሚል አይነት ህይወት ውስጥ ያሉ ሰዎች ያልተፈጠሩለት ከታውት ላልተደረጉለት ነገር ነው እየኖሩ ያሉት። አሁን ይሄን ስል አደገኛ ውጤት እንዳያመጣ የምናደርገው ጥንቃቄ ምንድን ነው መሰለህ? አንዳንዱ ሰው በስሜት በቃ የተፈጠርኩ እንደዚህ አይደለም ምናምን ብሎ ስራውን ትቶ ይወጣል። እኛ እሱን አናበረታታም። በነገራችን እኔም እንደዛ ስላላረኩ ማለት ነው። የተፈጠርኩት የሰውን ልጅ ኢንስፓየር ለማድረግ የሰውን ነፍስ ስፓርክ ለማድረግ እንደተፈጠርኩ ሳውቅ ስራዬን በሚቀጥለው ቀን ጠዋት ትቼው አልወጣሁም። እዛው ነው ቼክ ያደረኩት ባለሁበት ቦታ ላይ እዛም ያሉ ሰዎች ስለሆኑ ዳዝ ኢት ሪሊ ወርክ ለሚቼክ ተማሪዎች ላይ ቼክ አደረግ፣ ኮች የሚመጡ ሰዎች ላይ ቼክ አደረግ። ገቢ ማመንጨት ጀመር። እርግጠኛ ሲሆን ሙሉ በሙሉ ያልትቼ እዚህ ጋር መጣሁ። ግን እዚህ መካከል ላይ የሰራኋቸው በጣም ብዙ እኔን ያሰለጠኑን ለሌሎች ሰዎች የጠቀሙ ግን ገንዘብ ያልተቀበልኩባቸው በጣም ብዙ ነገሮች። ስለዚህ አሁንም ወዲያውኑ ሰዎች ይሄን ነገር ሲያውቁ ትተው እንዲወጡ አይደለም የምናበረታተው። ተረጋጋ። ግን ፖይንቱ ምንድን ነው? የምትሰራው ስራ ወይም ልትሰራ ያሰብከው ስራ ነፍስህን ይሞላታል ወይስ ያሟጥጣታል? ክሊር ኢነርጃይዝ ነው የሚያደርግህ ወይስ ክሬም ያለ ላውዚ ሰው ነው የሚያደርግህ? ላውዚ ካደረገ ዳትስ ነው ፕሌስ በቃ አለቀ። ግን የትኛው ነው ታዲያ የተፈጠርኩለት? ቼክ 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 ጀማራ በችላ በተለይ በእነሱ እድሜ ላይ ያሉ ወጣቶች ቼክ 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 ማድረግ አለባቸው። ኢንተርፕሬነር ነኝ፣ የሰዎችን ችግር በየሄድኩበት ቦታ ማይ ቫልዩ የምፈጥር ሰዎችን ከችግራቸው ማላቀቅ ነኝ፣ ወይስ የጊታር ክር መነካካት ሲጀምር የሰዎችን ነፍስ ወደ ሰማይ የማትወዝ ነኝ? ፊገር ኢት አውት። ብቻ ግን ነፍስህን እሳት የሚለቅበት የሆነ ነገር ይኖራል። ያንን ማግኘት ያስፈልጋል። ስለዚህ ለምን ጉዳይ ነው የተፈጠርኩት የሚለው ነገር የት ነው ማስረጃ ያለው ማለት ነው? የአንተ ኤነርጂ ላይ ነው። ሰውነት ውስጥ ኤነርጂ የሚያንቀሳቅስ ከሆነ የሚሞላ ከሆነ ዳስ ወይ ዩ አር። ግን አንዴ አይደለም፣ ሁለቴ አይደለም፣ ኤቭሪ ታይም
ደጋግማ አድርገው። ቅድም እንደነገርኩ ሌላም ሲያደርግ አይተህ እኮ ልትነቃቃት ትችላለህ። ያንተ ነው ማለት ግን አይደለም። ኮንሲስተንትሊ ነፍስህን የሚለኩስ እሳት የሚሰጠው ነገር ካለ that's your place። ለምን መሰለህ? እሳት ማለት ምን ማለት መሰለህ? ስጦታዎች፣ መክሊቶች፣ ይህ በእኛ ውስጥ አብረው ተሰርተው የመጡ ነገሮች የፈጣሪ መለኮታዊ ኃይል መፍሰሻ ቻናሎች ናቸው። ለዚህ ነው ኤፈርትለስ የሚሆኑ። በነገራችን ላይ የተሰጠህን ስጦታ መኖር ስትጀምር ነፍስ ትጥለቀለቃለች በዛ አይነት then you know it feeling it you know that's your place። አሁን ይህንን ስራ ሲሰራ የሆነ ስራ እየሰራው እንደሆነ ከዚህ በኋላ ወይ ደግሞ እንደገና ሌላ ፖድካስት ተጠርቻለሁ ምን ይመስላል? I enjoy this thing በፍጹም 10 ሰዓት ብንቀጥል ምናልባት ምግብ ከሰውነታችን ውስጥ ተሟጦ መናገር እስኪያቅተን ድረስ እንሄድ ይሆናል እንጂ የመሟጠጥ ስሜት ግን በፍጹም that's what I'm ኢንተረስቲንግ። ስለዚህ ኢነርጂ ላይ ነው የምታውቀው። ስለዚህ ዋናው ጌጁ ኢነርጂው ነው። that's right